ካራክተር ማን አኒሜሽን። የዚህ አይነት አኒሜሽን በብዙ ቪዲዮ እየተሰሩ እናያለን። ስለዚህ ዛሬ ደግሞ እንዴት እንደምንሰራቸው የማሳያችሁ። 3D ነምበር አኒሜሽን። የዚህ አይነት 3D የሆኑ ነምበር አኒሜሽኖችን ኢላይት ሞሽን ተጠቅመን እንዴት እንደምንሰራቸው አንድ ባንድ የማሳያችሁ ይሆናል። ካውንት ነምበር አኒሜሽን እንዴት እንደምንሰራው ይህንም በደንብ እናያለን። ሶፍት ግራዲያንት ቴክስቸር ይህንም እንዴት እንደሚቀናበር በዛሬው ቪዲዮ የምናይ ይሆናል። ሰላም እንደምን አላችሁ ውድ ሚዲያ ተከታታዮች። እንግዲህ በመግቢያ ላይ ያሳየኋችሁን ቪዲዮ ኤዲቲንግ ሙያዎች ዛሬ መርጣ አድርጌ የማሳያችሁ ነው። ሳትሰላችሁ በደንብ ሆናችሁ ተደላላችሁ ተቀምጣችሁ ለመከታተል ሞክሩ። ቪዲዮ ከጠቀማችሁና ከተማራችሁበት ደግሞ ሌሎች እንዲጠቀሙበት እንዲሰሩበት ላይክ፣ ሳብስክራይብ እና ሼር ማድረግ እንዳይረሳ። ብዙ ወሬ አላብዛባችሁ። ነገራችን ላይ ብዙ ወሬ ማውራት ያሰለቻል። ወደ አሰራሩ አልወሰዳችሁ፣ ግን ሳብስክራይብ እንዳትረሳ። ቪዲዮቱን ምርጥና ግልጽ በመሆኑ መልኩ አሳያችኋለሁ። ተከታተሉ። እንደተለመደው እንግዲህ ቤተሰብ አፕሊኬሽኑን ከፍተን ወደ ውስጥ እንገባለን። አፕሊኬሽኑ ኤላይት ሞሽን ነው። ኤላይት ሞሽን አፓችን ከፍተን የምንገባ ይሆናል። በነገራችን ላይ አፕሊኬሽኑን አወርዳችሁ እናንተም ቪዲዮ ኤዲተር ለመሆን የምትፈልጉ ካላችሁ ኦሪጂናል አፕሊኬሽን ብትጠቀሙ መክራችኋለሁ። እርግጥ ፕላይ ስቶር ላይ ማግኘት ትችላላችሁ ኖርማሉን አፕሊኬሽን። ነገር ግን በውስጡ ብዙ ፊውቸሮችን ይዘው ስለማታገኙት ለኤዲቲንግ ብቁ የማይሆንባቸው ብዙ ምክንያቶች አሉ። ስለዚህ ፕሮውን ቴሌግራም ቻናል ላይ አስቀምጥላችኋለሁ። ቴሌግራም ቻናል ላይ በመግባት ማወር ትችላላችሁ። ዲስክሪፕሽን ቦክስ ላይ ቴሌግራም ቻናል ሊንኬን አስቀምጥላችኋለሁ። እንግዲህ በመጀመሪያ አፕሊኬሽኑን ከፍተን ወደ ውስጥ እንገባለን። ስንገባ የዚህ አይነት ፊውቸር ነው ያለው። በእንደዚህ መልኩ ፕሮሰስ አድርጎ ይከፍትልናል። የመጀመሪያችሁ ከሆነ ነው። በነገራችን ላይ ኤላይት ሞሽን ብዙ ሰው ያውቃል፣ ብዙ ሰው ይጠቀማል። ግን ካሁን በፊት ተጠቅማችሁት ማታውቁ ከሆነ በእንደዚህ መልኩ ይጀምራል። እዛ እንግዲህ ወደ ውስጥ ከገባን በኋላ ማድረግ ያለብን በዋናነት እቺን ፕላስ ምልክቷን ነክተን ስራችን መጀመር እንችላለን። እዚህ ጋር እንግዲህ ፕላስ ምልክቱን ነክተን ስንገባ ወደ ውስጥ አስፔክት ሬሾ እንድንመርጥ ያዘናል። እዚህ ጋር የዩቲዩብ አለ፣ በመቀጠል የቲክቶክ እንዲሁም ኢንስታግራም እና የተለያዩ ፕላትፎርሞች በእንደዚህ መልኩ ታገኛላችሁ። በዋናነት እንግዲህ በታዋቂ ፕላትፎርም አስፔክት ሬሾ ዛሬ እየሰራሁ አሳያችኋለሁ። ለዩቲዩብ አድርገን ወደ ውስጥ እንገባለን። ስለዚህ ወደ ውስጥ እንደዚህ አስፔክት ሬሾ ከመረጥን በኋላ የቪዲዮአችን ሪዞሉሽን 1080 እንዲሁም ደግሞ 7:20 5:40 ማድረግ ይቻላል። ግን በዋናነት የሚመከረው ፉል ኤችዲ የሚገኘው 1080 ስለሆነ 1080 ታደርጉታላችሁ። ከዛ ፍሬም ሬቱን 30 አድርጉት። ይሄ ራሱን ሰርቶ ያመጣላችኋል። ባክግራውንዳችሁን እናንተ የፈለጋችሁት ማድረግ ትችላላችሁ። እኔ ለጊዜው ብላክ አድርጌ ወደ ውስጥ እንገባለን። ስንገባ እንግዲህ ተመልካቾቼ በእንደዚህ መልኩ ወደ ውስጥ ያስገባናል። እንግዲህ ዋናው ስራችን የምንጀምረው ከዚህ ጋር መጀመሪያ ስራችን ማስኬድና መጀመር የምንችለው እዚህ ጋር ነው። እዚህ ጋር እንግዲህ ምን ማድረግ አለብን? የመጀመሪያው ካራክተር ሃንድ አኒሜሽን የሚለውን የምሰራላችሁ ይሆናል። ካራክተር ሁማን ሃንድ አኒሜሽን እዛ ይህን ፕላስ ምልክቱን ነካ እናደርጋለን። ነካ እናደርግና ካሉት ምርጫዎች መሃል ሚዲያ የሚለውን ነክተን ፎቶዋችን እናስገባለን። ካራክተር የምናደርገውን ፎቶ ማለት ነው። እዚህ ጋር አንድ ፎቶ ካራክተር ማድረግ የሚያስችለን ፎቶ ላስገባላችሁ። በእንደዚህ መልኩ ይመጣል። ይህን ፎቶ እንግዲህ ምን እናደርጋለን? ካራክተር የምናደርግ ይሆናል። ባክግራውንዱ ይቅርታ እንደምታዩት በጣም ጥቁር ሆኗል። ጥቁር ከሆነ የተወሰነ ለአይን ማራኪ ወይም ደግሞ ደመቅ ያለ እንዲሆን ሌላ ባክግራውንድ ማድረግ እንችላለን። እንዴት አድርገን? ፕላስ ምልክቷን መጫን። ከዛ እዚህ ጋር እንግዲህ አንዱን ሼፕ ለምሳሌ ይህን ሼፕ ላስገባ። ይህን ሼፕ ካስገባው በኋላ እዚህ ከላይ 3 ነጠብጣብ ነካ እናደርግና ሼፕ ሙሉ ቦታውን እንዲይዘው ማድረግ እንችላለን። እንዴት አድርገን? ስትሬች ኮምፖዚሽን ኤሪያ የሚለውን ስንነካው በእንደዚህ መልኩ ይይዝልናል። ከለሩን ነካ እናደርግና ምን እናደርጋለን? ከዚህ ጋር ብዙ ከለሮች አሉ፣ ግን ግራዲያንት የሚለውን መርጠን ግራዲያንት እናደርገዋለን። ግራዲያንቲው ይሄ ብዙውን ስለማይነፋ ከታች ካሉት ምርጫዎች መሃል እችን ሰርክል እናደርጋታለን። እናደርግና የግራዲያንት ሰርክል መሃሏን ማድረግ እንችላለን፣ ቢጫ ማድረግ እንችላለን።
ነጭ ማድረግ እንችላለን፣ ቀይ ማድረግ እንችላለን። ስለዚህ ለጊዜው ቢጫ እናደርግና ዳርና ዳሩን ደግሞ ጥቁር ብናደርገው አይከፋም። ጥቁር እናደርግና የምንሰራ ይሆናል ማለት ነው። እንደምትመለከቱት በእንደዚህ መልኩ አስቀምጦልናል። ሳይዟን ቢጫዋን ትንሽ አነስ አድርገን ብናስቀምጣት የተሻለ ይሆናል። ኦኬ፣ በእንደዚህ መልኩ አስቀመጥን። ከዛ ራሱን ሸፑን አንዴ ክሊክ እንልና ጫፍ ላይ ያዝ አድርገን ወደኋላ እንሰደዋለን። ካራክተሩ ወደፊት እንዲመጣልን እናደርጋለን ማለት ነው። በእንደዚህ መልኩ ይመጣልናል ተመልካቾች። በእንደዚህ መልኩ ሲመጣልን ራሱን ፎቶውን አንዴ ክሊክ እንልና ሳይዙን የተወሰነ መቀነስ ስንፈልግ ከዚህ ከታች ሙቭ ኤንድ ትራንስፎርሜሽን የሚል አለ። እሱን እንነካለን። ስንነካ በእንደዚህ መልኩ ይመጣልናል። ከዚህ ጋር ሳይዝ መቀነሻ አለ። እሱን ስንነካ ዊድዝ ኤንድ ሃይት ፖዚሽን እየቀነስን እናስቀምጣለን። አሁን ሳይዙን ተወሰነ ቀነስ ስላድርገው እንደምትመለከቱት ሳይዙ ተወሰነ ቀንሷል። ከቀነሰ በኋላ ከላይ ቀስ ወይም ደግሞ ፕላስ ምልክቷን በመንካት እንዲህ ብሎ እንዲቀመጥ እናደርገዋለን። በእንደዚህ መልኩ ከተቀመጠልን በኋላ ምን ማድረግ አለብን? አሁን ፎቶ ከታች ወር ላይ ሲመጣ የሚታይ መሆን መቻል አለበት። እንዴት አድርገን ራሱን ፎቶን ክሊክ እናደርጋለን። ሙቭ ኤንድ ትራንስፎርሜሽን የምትለዋን ከታች እንነካና እዚህ ጋር እቺን ፕላስ ምልክቷን ወይም ደግሞ እቺን ቀስ ምልክቷን በመንካት ኤክስ ዋይ አክሲስ እንዲሁም ደግሞ ዜድ አክሲስ አላት። ስለዚህ ኤክስ ኤንድ ዋይ አክሲሱን አንቀሳቅሰን ከታች ወር ላይ እንዲመጣ ማድረግ እንችላለን። መጀመሪያው የፎቶ መጀመሪያ ላይ አንድ ኪው ፍሬም ፖዚሽን መሃል ላይ እንሄድና አንድ ኪው ፍሬም ፖዚሽን ከዛ መጀመሪያው ላይ እንመጣና እንዴት እናደርጋለን? ክሊክ አድርገን ፎቶውን ወርታች እንደዚህ እንስበዋለን። ስንስበው እንደዚህ ወርታች ይሄዳል። ከዛ መሃል ላይ እንመጣና እንደዚህ ካስቀመጥን በኋላ ግራፍ እናስርለታለን። ግራፍ እዚህ ጋር እንደምትመለከቱት ይሄን ግራፍ እንነካና ለምሳሌ እቺን ነክተን ግራፉን በእንደዚህ መልኩ መጠቀም እንችላለን። አሁን እንየው እንግዲህ ስንከፍተው ፎቶ በእንደዚህ መልኩ ይመጣልናል። አሁን ራሱን ፎቶውን ክሊክ እናደርግና ምናልባት ከፈጠነብን ወይም ደግሞ ከዘገየብን እዚህ ጋር ያለችውን ኪው ፍሬም ፖዚሽን በመንካት ወደፊት እንደዚህ ወስደን ማስቀመጥ እንችላለን። እንዲሁም ደግሞ እንዲፈጥን ስንፈልግ ደግሞ ራሷን ኪው ፍሬም ፖዚሽን በመንካት ወደ ኋላ ማምጣት እንችላለን። በቃ እንደዚህ አድርገን አስቀመጥን። ካስቀመጥን በኋላ ራሴ ያስቀመጡት ኦዲየንስ ፕሮፋይል አለ። እናንተ የራሳችሁን ማድረግ ትችላላችሁ። በነገራችን ላይ እሱን ኦዲየንስ ፕሮፋይል አምተን ከዚህ ጋር እናስገባለን። እንደምትመለከቱት ሰውየው ከታች ወር ላይ ሲመጣ ከዚህ ጋር ተጎርዶ ይታያል። የተጎረደውን ለመሸፈን ያክል ኦዲየንስ ፕሮፋይል አምጥቼ አስገባበታለሁ። ታች ፕላስ ምልክቱን እንነካለሁ። ፕላስ ምልክቱን ከነካው በኋላ ሚዲያ የምትለዋን ነክቼ አሁንም ኦዲየንስ ፕሮፋይል አምጥቼ እንደዚህ አስገባለሁ። እንደምትመለከቱት ወርታች ከታች ወር ላይ ሲመጣ ተጎርዶ ስለሚያሳይ እንደዚህ ብሎ እንዲሸፍኑት ያደርጋል። አሁን እንደዚህ ካስቀመጥን በኋላ ቼክ እናድርግ ቪዲዮአችን። በቃ በእንደዚህ መልኩ መጥቶልናል። ከመጣልን በኋላ ምን እናደርጋለን? ትንሽ ሁሉንም እንግዲህ ፎቶዎች ለ4 ሰከንድ ያክል ወይም ደግሞ ለ5 ሰከንድ ያክል እናስረዝማቸዋለን። ለምሳሌ ኦዲየንሱን ነካ እናደርግና ስንት 3 5 ሰከንድ እናደርገዋለን። እንዲሁም ደግሞ ፎቶውን ሳብ እናደርግና 5 ሰከንድ ከታች ራውንድ ወይም ደግሞ ራውንድ ሬክታንግሉን ባክግራውንዱን እንደዚሁ ሳብ አድርገን እናስቀምጥለታለን። እንደምትመለከቱት ለ5 ሰከንድ ያክል ሁሉንም እናደርጋቸዋለን። ከዚህ ጋር የተረፉትን 5 ሰከንድ የበለጡትን ጠቅ በማድረግ ዲሌት አድርገን እንደዚህ እናስቀምጠዋለን። ካስቀመጥን በኋላ ራሱን ፎቶውን ነካ እናደርግና ከዚህ ጋር እንግዲህ አንድ ኢፌክት እናስገባለን። ምንድነው? ሙቭ ካራክተሩን ወይም ደግሞ ሁማን ሃንድ ካራክተሯን እዚህ ጋር ልንሰራት ነው። እዛ ፎቶው እንዲያድርገን እዚህ ጋር ነው እንግዲህ ከታች ወር ላይ መጥቶ የሚያቆምባት 19 ማይክሮ ሰከንድ ላይ ነው።
ስለዚህ 19 ማይክሮ ሰከንድ ላይ ካቆምን 20 ማይክሮ ሰከንድ ካቆምን በኋላ እዚህ ጋር ኢፌክት የምትለዋን ነክተን አድ ኢፌክት ካልን በኋላ ቤንድ የሚል ኢፌክት እናስገባለን። ቤንድ የሚል ኢፌክት ካስገባን በኋላ ራሱ ቤንድ የሚለውን ኢፌክት ነካ እናድርግና ከዚህ ጋር እንግዲህ ቤንድ የሚለው ኢፌክት ላይ የምናስተካክለው ነገር አለ። ጥንቃቄ መውሰድ ያለባችሁ የዚህ አይነት ካራክተር ለመስራት ስታስቡ ቤንድ ኢፌክትን ስትነኩ እዚህ ጋር አሁን ለምሳሌ ራሱን እንዲንቀሳቀስ ስትፈልጉ ቦቶም የሚለውን በተቃራኒ ያለውን ቦቶም የሚለውን ነው የምትነኩ። እንዲሁም ደግሞ እግራ እጃችሁ እንዲንቀሳቀስ ስትፈልጉ ራይት የምትለዋን እቺ ነው የምትጠቀሙት። ቀኝ እጃችሁ እንዲንቀሳቀስ ስትፈልጉ ደግሞ ሌፍት የሚለውን ነው የምትፈልጉት። የታችኛው አካላችሁ ወይም ደግሞ ወደ ግራችሁ በኩል ያለውን እንዲንቀሳቀስ ስትፈልጉ ደግሞ ቶፕ የሚለውን ነው የምታደርጉት። ስለዚህ አሁን ግራ እጃችን ላይ ነው ፎቶ ላይ የሚታየው ወይም ደግሞ ከታች ቪዲዮውን እየሰራን ያለ ነው ለኛ በግራ በኩል ነው የሚታየው። ሰውየው ግን በቀኝ እጁ ነው ያለው። ስለዚህ ቀኝ እጁ እንዲንቀሳቀስ ስንፈልግ ምን እናደርጋለን? ሌፍት የምትለዋን እንነካለን። ግራ እግሩ እንዲንቀሳቀስ ስንፈልግ ደግሞ ምንድን እናደርጋለን? ራይት የምትለዋን እንነካለን። ስለዚህ ምን ማድረግ አለብን? አሁን እኛ ራይት የምትለዋን እናደርግና እንዲንቀሳቀስ እናደርጋለን ማለት ነው። ከዚህ ጋር ኪው ፍሬም ፖዚሽን ከላይ አንድ እናስርለታለን መሀል ላይ ማለት ነው። ከዛ ወደ በስተመጨረሻው አካባቢ ሄድና ደግሞ አንድ ኪው ፍሬም እናስርለታለን። የመጀመሪያው ምን እናደርገዋለን? የመጀመሪያው ኪው ፍሬም ፖዚሽን ላይ ሄድና 30 አንግሉን ማለት ነው 30% እንሰጠዋለን። 30 ከ30 ከዘለለ ቢያንስ ወይም ደግሞ እንደምታዩት በጣም ሊታጠፍ ይችላል። ስለዚህ አሁን 30 ስለበዛ ቀነስ እናደርግና ምን እናደርገዋለን? 20 እናደርገው። 20 ስናደርገው አሁንም ትንሽ አጠፍ ብሏል ከእጅ ዞሏል ማለት ነው። ስለዚህ ምን እናደርጋለን? 15 አደረግን። 15 ካደረግን በኋላ ከታች ደግሞ ስታርት የሚለውን እዚህ ጋር 15 አድርገናል። 15 ካደረግን በኋላ ወደዚህ እንመጣና መጨረሻው ላይ ምን እናደርጋለን? 1% ወይም ደግሞ 0 እንዲቀር እናደርገዋለን። በቃ 1% እናደርጋለን። አንድ ካደረግን በኋላ በቃ መሀል ላይ እንመጣና የምናስተካክለው ነገር አለ። እንደዚህ ፎቶአችን ወይም ደግሞ ቪዲዮ መሀል ላይ ካደረግን በኋላ ግራፍ እንጠቀማለን። ይሄን ግራፍ ነካ እናደርግና ካሉት ግራፎች መሀል የትኛውን ድግግሞች ወይም ደግሞ ሪፒት እንዲጠቀምልን እቺን ግራፍ እንጠቀማለን። ስንጠቀማት እንደምትመለከቱት እጁ ተልተሎ እንዲንቀሳቀስ ትልቅ አስተዋጽኦ አላት። እሷን ካደረግን በኋላ እንመጣለን። አሁን እንደምትመለከቱት ሰውየው እጁ ብቻ ሳይሆን ወገቡም አብሮ እየታጠፈ ነው። ስለዚህ እጁ ብቻ እንዲንቀሳቀስ ራሱን ክሊክ እንላለን። ካደረግን በኋላ ቤንድ የምትለዋን በመንካት ምን ማድረግ አለብን? ከታች ስታርት የምትለዋን ትንሽ ወደ 20 ወይም ደግሞ 30% ማድረስ አለብን። 14 አይደል ሌላኛው። ስለዚህ ይሄን 28 በጥፍ አድርገን እናስቀምጠዋለን። አሁን እንቅስቃሴውን እንመልከት። እንደምትመለከቱት የሰውየው እጁ ብቻ እየተንቀሳቀሰ ያሳየናል። ኦኬ፣ እንደዚህ አድርጋችሁ ሁማን ሃንድ ካራክተር አኒሜሽን መስራት ትችላላችሁ። ቀጣዩ ደግሞ 3D ሌተር ወይም ደግሞ CDD ነምበር አኒሜሽን የምናይ ይሆናል። አሁን ደግሞ 3D ነምበር አኒሜሽን 3D ነምበር አኒሜሽን ለመስራት መጀመሪያ ምን ማመቻቸት መቻል አለብን? ባክግራውንድ ወሳኝ ነው። እንግዲህ ባክግራውንድ ለማመቻቸት እንደምትመለከቱት እዚህ ጋር ፕላስ ምልክቷን መጫን፣ በመቀጠል እንግዲህ ከዚህ አንዱን ሼፕ እንደዚህ ማስገባት፣ ከላይ 3 ነጠብጣቧን ነካ እናድርግና ይህንን ሼፕ ስትሬች ቱ ኮምፖዚሽን ኤሪያ የሚለውን ስንነካው ሙሉ በሙሉ ይሸፍናል። በእንደዚህ መልኩ ከተቀመጠልን በኋላ ከታች ከለር ኤንድ ፊል የምትለዋን በመንካት ከለርን እንመርጥለታለን። ከለሩን ምን እናደርገዋለን? ግራዲያንት። ለባክግራውንድ ግራዲያንት ነው ወሳኙ። ግራዲያንት ካረግን በኋላ እንደምትመለከቱት ከታች ምን አሉ? ሙሉ ግራዲያንት እና እንዲሁም ሰርክል እንዲሁም ደግሞ ግማሽ ግራዲያንት አለ። ስለዚህ ሰርክል ግራዲያንቷን ነካ እናደርግና ሰርክሏን እንጠቀም። ሰርክሏን ካደረግን በኋላ በእንደዚህ መልኩ እናስቀምጠዋለን። ካስቀመጥን በኋላ መሀል ላይ ያለችውን ሰርክል ላይ ያለችውን ጥቁሯን ቀይ ብናደርጋት አሪፍ ነው። ቀይ እናደርጋታለን። በመቀጠል ዙሪያውን ያለው ዳርቻውን ጥቁር እናድርገው።
እሱን ነካ እናደርግና ጥቁር እናደርገዋለን። አሁን ምን እናደርጋለን? እችን መቀነስ ሳይዟን ማለት ነው። ጥቁሩን ማስፋት፣ መሃል ቀይ ያለችውን እንደዚህ እንቀንሳታለን። በቃ በእንደዚህ መልኩ ትቀመጥ። ከተቀመጠች በኋላ እዚህ ጋር እንግዲህ ለስሪዲ ነምበር አኒሜሽን የሚጠቅም ስኩዌር ባክግራውንድ ማድረግ መቻል አለብን። ስኩዌሩ የት እናገኛለን? ፕላስ ምልክቷን እንጫንና ሚዲያችን ላይ አመተን እናስገባለት። ለምሳሌ እኔ ያወረድኩት ስኩዌር ባክግራውንድ አለ። እሱን እንደዚህ አስገባለሁ። ካስገባው በኋላ እንደዚህ ሰፋ አድርግና ሙሉን እንዲይዝ ማድረግ እችላለሁ። በእጃችሁ ባታሰፉም ከዚህ ከላይ ያለውን 3 ነጥብጣቡን በመንካት ስትሬች ኮምፖዚሽን ኤሪያ የሚለው ውስጥ ነቁት፣ አውቶማቲካሊ ያሰባላችሁ። በመቀጠል ከታች ካሉት አይከኖች መሃል እችን ብሌንዲንግ ኤንድ ኦፓሲቲ የምትለዋን ነካ እናደርጋታለን። ስናደርጋት በእንደዚህ መልኩ ይመጣልናል። እሷን ትንሽ ቀነስ ስናደርገው በእንደዚህ መልኩ ይቀመጣል ማለት ነው። አያችሁ? እንደዚህ ይቀመጥልናል። ከተቀመጠልን በኋላ እኛ ምን ማድረግ አለብን? ባክ ብለን እንወጣለን። ከወጣን በኋላ እንግዲህ ስሪዲ ነምበር አኒሜሽናችን እንሰራለን። እንዴት አድርገን? ከዚህ ጋር ፕላስ ምልክቷን መንካት፣ አሁንም አንድ ሼፕ እንደዚህ ማስገባት። ይሄንን ሼፕ ጥቁር ከለሩን ማለት ነው ጥቁር ካደረግን በኋላ ራሱን ሼፑን ክሊክ እናደርግና ኤዲት ኤንድ ሼፕ የምትለዋን በመንካት አሁን ሼፑን ኤዲት እናደርጋለን። ኤክስ ኤንድ ዋይ አክሲሶችን በመንካት አሁን ለምሳሌ ዋይ አክሲሱን ስንነካው እንደዚህ ወደ ጎን ያሰፋዋል። ትንሽ ጠበብ ይበል ኤክስ አክሲሱ ማለት ነው። ዋይ አክሲሱን ስንነካ ደግሞ ወርታች ርዘም ያደርግልናል። ትንሽ ወርታች ርዘም ያለ እናድርገው። በቃ ራዲየሱን ከርብ በማስላት የተሻለች ወይም ደግሞ ሞባይል ሙድ ማድረግ መቻል አለብን። እንደዚህ ስነካ በእንደዚህ መልኩ ተሻሽላ ትቀመጣለች። ከዛ ራሷን ነካ እናደርግና ሙቭ ኤንድ ትራንስፈር በሚለውን በመንካት ወደ ጎን እንደዚህ እናስቀምጣታለን። ኦኬ። በእንደዚህ መልኩ ከተቀመጠ በኋላ ትንሽ ሳይዟ ስለሚያንስ ሳይዟን ተወሰነ ጨመር ካደረግን በኋላ አሁን ራሷን ክሊክ ካደረግን በኋላ ደግሞ ስትሮክ እናደርግላታለን። ስትሮኩን እናበራለን። እዚህ ጋር ጥቁር ነው፣ ነጭ ስትሮክ አድርገን እናስቀምጣታለን። አያችሁ? በእንደዚህ መልኩ ተቀመጠችልን ማለት ነው። ስለዚህ አሁን ምን ማድረግ አለብን? ቁጥር እናስገባለን። እንዴት አድርገን? ኦኬ። አሁን ፕላስ ምልክቷን በመንካት ሌተር የምትለዋን ማለት ቴክስት የምትለዋን ወይም ደግሞ ኤ ምልክቷን እሷን ነካ እናድርግና ቴክስት እናስገባለን ወይም ደግሞ ቁጥር ነምበር አኒሜሽን አይደል የምናስገባው፣ ቁጥር እናስገባ። አንድ ቁጥር እናስገባ። ቁጥሯን ካስገባን በኋላ ከላይ ሮቦት ሬጉላር የሚል አለ። እሱን ነካ በማድረግ ምን እንመርጣለን? ፎንት እንመርጥለታለን። እዚህ ጋር አንዱን ቦልድ የሆነ ፎንት ስንነካለት በእንደዚህ መልኩ ያስቀምጥልናል። እዛ በመቀጠል 18 ፒቲ የምትላለች እዚች ጋር ሳምፕል ሳይዝ ነች። እሷን ነካ እናደርግና ሳይዙን የቁጥሩ እንደዚህ ጨምረዋለን። ኦኬ። በእንደዚህ መልኩ ይቀመጣል። በመቀጠል እዚህ ጋር እቺ ምልክት ዋይት ምልክቷ ካሬ ምልክቷ እሷን ነካ ስናደርጋት በእንደዚህ መልኩ ከለር ያስመርጠናል። ከለሩ ነጭ እናደርገዋለን። ነጭ ካደረግን በኋላ በቃ ጨርሰናል። ምን ማድረግ አለብን? ቁጥሩን አኒሜት ለማድረግ ወደ ሼፕ ማስገባት አለብን። እሺ፣ ወደ ሼፕ እንዴት አድርገን እናስገባለን? ከታች ሙቭ ኤንድ ትራንስፈር የምትለዋን በመንካት ወደ ጎን እናመጣዋለን። ቁጥሩን እንደዚህ አድርገን ውስጥ ላይ እናስገባዋለን። ካስገባን በኋላስ ቁጥሩ ከታች ወደ ላይ ሲመጣ የሚያሳይ አኒሜሽን እንሰራለታለን። ኦኬ። እንደዚህ ካስቀመጥን በኋላ ራሱን ቁጥሩን ነካና ሙቭ ኤንድ ትራንስፎርም የምትለዋን በመንካት እዚህ መጀመሪያው ላይ አንድ ኪው ፍሬም ፖዚሽን፣ ሁለተኛው ላይ ደግሞ አንድ ኪው ፍሬም ፖዚሽን እናስርለታለን። ከዛስ ቁጥሩ ከታች ወደ ላይ ሲመጣ እንዲያሳይ ማድረግ መቻል አለበት። ኪው ፍሬም ፖዚሽኖቹ በጣም ስለተቀራረቡ ሊፈጥን ይችላል። ስለዚህ ኪው ፍሬም ፖዚሽኖችን የተወሰነ አንድ 10 ምናምን ሰከንድ እንደዚህ ያራርቀናቸዋል። ከዛ መጀመሪያው ኪው ፍሬም ፖዚሽን ላይ እንሄድና ወርታች ሳብ እናደርገዋለን። በእንደዚህ መልኩ ይቀመጣል። በቃ እንደዚህ ከተቀመጠ በኋላ በቂ ነው። ከዛ እዚህ ላይ መሃል ላይ ግራፍ እናስለታለን። ይሄን ግራፍ አሰርንለት። እንደምትመለከቱት ቁጥሩ አሁን ቼክ እናድርግ። ከታች ወር ላይ ወደ ሼፑ ሲገባ ይታያል።
ከዛ ምን ማድረግ አለብን? አሁን ቁጥሩ ከሸፑ በላይ ነው ዘሎ ሲገባ የምናየዋ በውስጥ በሸፕ ውስጥ እንዲመጣ ለማድረግ ሸፑን ነካ እናደርጋለን። ሸፑን ነካ እናደርግና ምን እናደርጋታለን? ከላይ እችን ምልክት በመንካት ዱፕሊኬት ላየር እናደርገዋለን። እሷን ስንነካት አውቶማቲካሊ ዱፕሊኬት ላየር የሚል ምርጫ ስለሚመጣ ዱፕሊኬት እናደርገዋለን። ዱፕሊኬት ካደረግን በኋላ ዱፕሊኬት ያደረግነውን ወይም ደግሞ ኮፒ ያደረግነውን ራውንድ ሬክታንግል ራሱን ክሊክ እናደርግና ከቁጥሩ በላይ እንወስደዋለን። እንደምትመለከቱት አሁን ቁጥሩ ሲገባ ይታያል፣ ግን በውስጥ አይታይም። አያችሁ? በእንደዚህ መልኩ ይመጣል። ስለዚህ አሁን ኮፒ ያደረግነውን ራውንድ ሬክታንግል ነካ እናደርጋለን። ቁጥሩንም ደግሞ መልሰን ነካ እናደርጋለን። ሁለቱም እናደርጋቸዋለን። ከላይ እንሄድና እዚህ ጋር ሁለተኛውን ግሩፕ እንነካና ማክስ እናደርገዋለን። ይሄ የመጀመሪያው ኖርማል ግሩፕ ነው። ይሄ ደግሞ ሁለተኛው ግሩፕ ማክስ ይባላል። ስለዚህ ግሩፕ ማክስ እናደርገው። አሁን ቁጥሩ በውስጥ ሲገባ ይታያል፣ አኒሜት ሲሆን ማለት ነው። እንደምትመለከቱት በእንደዚህ መልኩ መጣልን። ኦኬ፣ አንድ አኒሜት ነምበር ሰርተናል። ይሄን አኒሜት ነምበር ስንት ሰከንድ ነው? 2 ሰከንድ ነው። 2 ሰከንድ ስለሆነ ትንሽ እናስረዝመዋለን፣ ችግር የለውም። ኦኬ፣ በእንደዚህ መልኩ መጥቶልናል። ከመጣልን በኋላ ምን እናደርጋለን? ሁለቱንም ግሩፕ እንሰጣቸዋለን። የትና የቱን? ራውንድ ሬክታንግሉንና ግሩፕ ኤንድ ማክስ የሚለውን የመጀመሪያውን ማለት ነው። ክሊክ እናደርግና ኖርማል ግሩፕ እንሰጣቸዋለን። ኖርማል ግሩፕ ከሰጠናቸው በኋላ በእንደዚህ መልኩ ይመጣሉ። አሁን ራሳቸውን ወይም ደግሞ ግሩፕ ማን የሚለውን ነካ እናደርግና አሁንም ዱፕሊኬት ላየር እናደርጋለን። ዱፕሊኬት ላየር የሚለውን ነክተን ዱፕሊኬት እናደርገዋለን። ዱፕሊኬት ካደረግን በኋላ ግሩፕ ዋን ኮፒ የሚለውን ነካ አድርገን ለብቻ ነጥለን እናወጣዋለን። ቦታቸውን በትክክለኛ መንገድ እኩል እንዲቀመጡ እያደረግን ማለት ነው። ኦኬ፣ አሁንም ይህንን ኮፒ እናደርግና እስከ 4 ቁጥሮችን አይደል አኒሜሽን እናደርግ። ኮፒ እናደርግና ዱፕሊኬት ላየር እንለዋለን። ኦኬ፣ ዱፕሊኬት ያለውን ደግሞ አሁንም ለብቻ ነጥለን እናወጣዋለን። 3 ቦታቸውን የያዙትን ቦታ ክፍተት ምናምን እኩል እንዲሆኑ አድርገን ማለት ነው። አሁንም ይህን ኮፒ የተደረገውን ኮፒ እናደርገዋለን ማለት ዱፕሊኬት ላየር እናደርገዋለን። ዱፕሊኬት እናደርግና አሁንም ደግሞ ነጥለን ለብቻ እንደዚህ እናወጣዋለን። ስንት ማለት ነው? 4 አኒሜሽን ነምበር ሰርተናል ማለት ነው። ስለዚህ ሁሉንም አራቱንም አንድ ጊዜ እንያቸው። እንደምትመለከቱት አራቱም አንድ ቁጥር ናቸው። ስለዚህ አንዱን ቁጥር የመጀመሪያው አንድ ከሆነ ሁለተኛው 2፣ ሶስተኛው 3፣ አራተኛው 4 ብሎ እንዲመጣ እናደርጋቸው። ስለዚህ ሁለተኛውን ነካ እናደርግና ከታች ኤዲት ግሩፕ የምትላለች እሷን በመንካት አሁን ግሩፕ ኤንድ ማክስ የሚለውን እንነካለን። አሁንም እሱን ኤዲት ግሩፕ እናደርጋለን። ስለዚህ ኤዲት ግሩፕ ስናደርግ ቴክስቱ ብቻውን ወይም ደግሞ አንድ ቁጥር እዚህ ጋር እንደምትመለከቷት መጣለች። እሷን ምን እናደርጋለን? 2 ቁጥር እናደርጋታለን። ኤዲት ቴክስት የምትለዋን በመንካት አንድ የነበረችውን 2 እዛ ከላይ ናይክ ብለን እንወጣለን። ኦኬ፣ ባክ ብለን እንወጣለን። አሁን ምን ሆነች? 2። እሺ፣ ሶስተኛውንም አሁንም እንነካለን። ከታች ኤዲት ግሩፕ የምትለዋን በመንካት ሶስተኛዋን ቁጥር እንቀይራለን። ግሩፕ ኤንድ ማክስ የሚለውን ነካ እናደርጋለን። ኤዲት ግሩፕ አንድ ቁጥር የምትለዋን እሷን ነገር በማድረግ ኤዲት ቴክስት የምትለዋን ነክተን 3። ኦኬ፣ ባክ ብለን እንወጣለን። 3። እሺ፣ የመጨረሻው 4 እናደርገዋለን። ኤዲት ግሩፕ የሚለውን መንካት እዛ ግሩፕ ማክስ የሚለውን ነክተን ከታች ደግሞ አሁንም ደግሞ ኤዲት ግሩፕ እዛ ቴክስት የምትለውን በመንካት ኤዲት ቴክስት አድርገን ደግሞ 4 ቁጥር እንደምትመለከቱት አሁን ጨርሰናል። ስንት መጣ? 1 2 3 4 ብሎ መጥቶልናል። ስለዚህ ቅድም አንድ ቁጥር ብቻ ነበር ያየነው፣ አሁን ደግሞ 1 2 3 4። ስለዚህ በየቅደም ተከተሉ እንዴት ብለው ይምጡ የሚለውን ለማድረግ ደግሞ መጀመሪያ አንድ ቁጥር እናስቀድማለን። ከአንድ ቁጥር በኋላ ደግሞ 2 ቁጥር። ይሄን ሁለተኛውን ግሩፕ እንደዚህ አድርገን አንድ ወይም ደግሞ
2 ሰከንድ ወደ ኋላ ዘግይቶ እንዲመጣ ማድረግ እንችላለን። ሶስተኛውንም ደግሞ እንደዚሁ ሳብ አድርገን እንደዚህ እያደረግን ቁጥሮቹ በቅደም ተከተላቸው እንዲመጡ እናደርጋለን። አሁን እንዲህ ካደረግን በኋላ አያችሁ በእንደዚህ መልኩ ይመጣሉ ማለት ነው። በቃ አሁን ጫፍ ላይ እንመጣለን። ጫፍ ላይ ከመጣን በኋላ ምን እናደርጋለን? ሁሉንም 4 ቁጥር ነው መጨረሻ በርቶ የሚቀረው። ሁሉም ባክግራውንዱን ቁጥሮቹም ከ4 ቁጥር ጋር እኩል መቀመጥ መቻል አለባቸው። እነሱን ምን ማድረግ አለብን? እዚህ ጋር የታች ምልክቶችን ሻፖችን ሁሉንም እንደዚህ እናበራለን። ካበራን በኋላ ከታች ያለው ምልክት ተመልከቱ። እዚህ ጋር ያለው ይህን ስትነኩት አሁን ሁሉም ከ4 ቁጥር ጋር እኩል ቆመው ይቀራሉ ማለት ነው። አያችሁ በእንደዚህ መልኩ ይመጣልናል። ስለዚህ ሁሉንም ደግሞ አንድ ግሩፕ እናደርግና ምን እናደርጋለን? እናስውባቸዋለን። ሁሉንም አንድ ግሩፕ 1 2 3 4 5 ግሩፕ ባክግራውንዱና ራውንዱ ይቅር ችግር የለው። እነዚህ እንደዚህ አድርገን አንድ እናደርጋቸዋለን። ካደረግን በኋላ ራሳቸውን ክሊክ እንልና ለማስዋብ ምን ማድረግ አለብን? ኢፌክት እዛ አድ ኢፌክት እዛ ስሙዝ ቢቬል የሚለውን ነክተን ሁሉንም እናሳምራቸዋለን። እንደምትመለከቱ ቁጥሮቹ 10 ራዲየሱን 10 ካደረግን በኋላ ስሙዝ ቢቬል በቂ ነው። በመቀጠል አድ ኢፌክት ብለን አሁንም ደግሞ ምን እናደርግላቸዋለን? ኢዲጅ ግለው እንሰራለን። ኢዲጅ ግለው ጠቅ እናደርግና ስሙዚንግ የሚለውን 5.34 ወይም ደግሞ 5 ከታች ደግሞ ትርሾድ የሚለውን የተወሰነ እንዲህ አድርገን ማስቀመጥ እንችላለን። ከዛ ብለርድ የሚለውን 1.50 እናደርገዋለን። በእንደዚህ መልኩ ይቀመጥልናል ማለት ነው። አሁን የሰራነውን ሪዛልት በደንብ አድርገን እንይ። አያችሁ እንደዚህ አይነት ሪዛልት ይሰጠናል። ነምበር አኒሜሽን እንዲህ አድርገን መስራት እንችላለን። ኦኬ እንግዲህ እዚህ ጋር ደግሞ ካውንት ነበር አኒሜሽን የምንሰራ ይሆናል። እሱንም አሁንም ፕላስ ምልክቷን በመጫን ወደ ውስጥ እንገባለን። ከዛ በመቀጠል ምን እናደርጋለን? መጀመሪያ አሮ ምልክቱ ወይም ደግሞ ሰርክል ላይን ምልክቱ ሃፍ ላይን ምልክቱ ሲንቀሳቀስ የሚያሳየውን የምንሰራ ይሆናል። ከዚህ ጋር እንግዲህ እንደምትመለከቱ ቬክተር የምትለዋን ነካና ቬክተሯን እንደዚህ እናስጀምራታለን። እዚህ ጋር ነካ ታደርጋላችሁ ዝም ብላችሁ። ከዛ እንደዚህ ቀጥ አድርጋችሁ እስካወጣችሁ በኋላ በቃ አግድም ማድረግ ትችላላችሁ። እንደዚህ ታስቀምጡታላችሁ። ምናልባት መስመሩን ትክክለኛ መስመሩን ካልያዘላችሁ እንደዚህ ወደ ኋላ ትመጡና ከዚህ ጋር የመጀመሪያው መስመር ላይ ወጣችሁ እንደዚህ አድርጋችሁ ስትሬት እንዲቀመጥ ታደርጋላችሁ። ከዛ ሸፑን ነካ ታደርጋላችሁ። ሸፑን ከነካችሁ በኋላ ምን ታደርጋላችሁ? እዚህ ጋር ስትሮክ ታስሩለታላችሁ። ቦርድ ኤንድ ስትሮክ የሚለውን ነካ ታደርጉና ስትሮኩን ለምሳሌ ቢጫ ወይም አረንጓዴ እናድርገው። ቢጫ ይሻላል፣ ቢጫ እናድርገው። ቢጫ አብርተን ሳይዙን እንደዚህ እንጨምርላታለን። ኦኬ በእንደዚህ መልኩ ስንጨምረው በጣም ሳይዙ በዛ መሰል እንደዚህ አድርገን እናስቀምጣታለን። ካስቀመጥን በኋላ በእንደዚህ መልኩ ትቀመጣለች። እንደዚህ ከተቀመጠችልን አሁንም ራሷን ክሊክ እናደርግና በኋላ ስንሰራ ላይ ያስቸግረን ስለሚችል ከለሩን እናጠፋላታለን። ስትሮኩ ብቻ ይበቃል ማለት ነው። ኦኬ ከለሩን እንደዚህ ካጠፋን በኋላ ሃፍ ወይም ደግሞ ከርቭ ላይን መስመሯን የምትንቀሳቀሰውን አሁን የምንሰራት ይሆናል። ከታች ኤዲት ኤንድ ፖይንት የምትለውን በመንካት እዚህ ጋር እንደዚህ ሳይዙን ወይም ደግሞ ርዝመቱን እንደዚህ ካስቀመጥን በኋላ መሃል ላይ እናደርግና ኦኬ እዚህ ላይ ፕላስ ምልክቷን እንነካለን። ፕላስ ምልክቷን ከነካን በኋላ እዚች ሃፍ ምልክቷን እነካና ሰርክሉን እንደዚህ ወር ላይ እናወጣለን። ለምሳሌ እንደዚህ አድርገን ማለት ነው። ጫፏን እንሄድና እንይዝና እንደዚህ ማዞር እንችላለን። እያችሁ ከዛ መሃል ላይ እንመጣና ይሄን ቦታውን እንደዚህ ማስቀመጥ እንችላለን፣ መቀያየር ማለት ነው።
አሁን ጫፏ ትንሽ ስለረዘመች ጫፏን ኦኬ የመጀመሪያው ጫፍ ነው የተቀነሰው። የመጨረሻውን ጫፍ እንሄድና አንይዝና ተወሰነ ከርብ ማሰራት እንደዚህ እንቀንሰዋለን። ኦኬ በእንደዚህ መልኩ ይቀመጣል ማለት ነው። ከተቀመጠልን በኋላ እዚህ ጋር የሆነ ኦዲየንስ ወይም ደግሞ የሆነ ነገር እናስገባበት። ለምሳሌ ኦዲየንስ ፕሮፋይሉን የቅድሙን አምጥቼ እንደዚህ አድርግና አምጥቼ ላስገባበት። ኦኬ ይሄን ኦዲየንስ ፕሮፋይል ከታች ሙቭ ኤንድ ትራንስፈር የምትለውን በመንካት ሳይዙን ቀነስ አድርግና ኦኬ አሁንም ሙቭ ኤንድ ትራንስፈር የምትለውን በዚህኛው በመንካት በዚህኛው በኩል እንዲቀመጥ አድርገዋለሁ። እንደምትመለከቱት በእንደዚህ መልኩ ይቀመጣል። ስለዚህ ኦዲየንሱ በፊት ለፊት ስለመጣ አሁን ከርቡን ቆርጦታል። ከርቡ ከፊት ለፊት መሆን መቻል አለበት። እንደምትመለከቱት አሁን ከርቡ ፊት ለፊት ነው። ስለዚህ አሁን ከርቧን ማስተካከል ትንሽ ሚዛኑን የሰጠች ትመስላለች። መስመሩን እየተሻለ ወይም ደግሞ ሀፍ እንዲመስል እንደዚህ እናደርጋለን። ወደኋላ እንመለስና ደግሞ ራሷ ከርብ የሰራችዋን ጫፏን ቀጥ እንድትል እናደርጋታለን። ኦኬ እንደምትመለከቱት ትንሽ አንዳንድ ስህተቶች ይኖራሉ። እነሱ እንደዚህ አድርገን እናስተካክላለን። ካስተካከልን በኋላ አሁን ለዚህ ለከርቡ እንቅስቃሴ ሸፖን ነካ በማድረግ ምን እናደርጋለን? ኢፌክት እናስርለታለን። አድ ኢፌክት ላይ ከገባን በኋላ ምን እንሰራለን? ድራዊንግ ፕሮግረስ የሚለውን ኢፌክት እንጠቀማለን። ከዛ እንደዚህ እንቀንሰዋለን። አሁን መጀመሪያው ላይ አንድ ኪው ፍሬም ፖዚሽን፣ መጨረሻው ላይ እንሄድና አንድ ኪው ፍሬም ፖዚሽን፣ ከዛ ኢንድ የሚለውን እስከ መጨረሻው እንደዚህ መጨመር። ኦኬ እንደዚህ ካስቀመጥን በኋላ ለዚህ ደግሞ ምን እናደርግለታለን? ባክግራውንድ አድ ወይም ደግሞ ፕላስ ምልክቷን በመንካት ባክግራውንድ የምናስገባ ይሆናል። አይሚን ፕላስ ምልክቷን እንጫናለን። ከዛ ሸፕ እናስገባለን። ሸፑን ሙሉን ቦታ እንዲይዘው ስትሬች ቱ ኮምፖዚሽን ኤሪያ የሚለውን እንነካለን። ከዛ የሸፑን ከለር እንቀይራለን። ግራዲያንት እናደርጋለን። ሰርክል ግራዲያንት ካደረግን በኋላ መሀል ላይ ያለችውን ቢጫ ብናደርጋት ወይም ሰማያዊ ቢጫ ይሁን፣ ዳርና ዳሩ ጥቁር እናደርጋለን ማለት ነው። ኦኬ አሁን ሳይዛቸውን የጥቁሩን ጨመር ቢጫዋን ቀነስ አድርገን እንደዚህ አድርገን እናስቀምጣለን። በእንደዚህ መልኩ ይቀመጥ። ከዛ ራሱ ሸፑን ነካና ባክግራውንድ እንዲሆን ወርታችን ወስደዋል። ስለዚህ በእንደዚህ መልኩ ባክግራውንድ ሆኖ ይመጣልናል ማለት ነው። ኦኬ በእንደዚህ መልኩ ባክግራውንድ ሆኖ ሲመጣልን እዚህ ጋር ካውንት ነምበር እናስገባለን። እንዴት አድርገን? የኪሳራና የትርፍ ማለት ነው። የኪሳራ ካውንት ነምበር ምንድነው? ቀይ ነው። የትርፍ ደግሞ ጥቁር ነው። ማለት የትርፍ አረንጓዴ ነው። አሁን እንግዲህ ፕላስ ምልክቱን እንነካለን። ከነካም በኋላ የሆነች ቴክስት እናስገባለን። ቴክስቱ ለምሳሌ ቁጥር ይሆን ስንት? 5000 ቁጥር ጻፈን። ለዚህ ቁጥር ካውንት ነምበር እናስገባለን። ቁጥሩን አንዴ ክሊክ እንበልና ምን እናደርጋለን? እዛው ላይ ዳብል ክሊክ አድርገን ፎንት እንቀይርለታለን። ፎንት ዳብል ፎንት አረኩት። ሳይዙን ደግሞ የተወሰነ ጨመር እናደርጋለን። ኦኬ በእንደዚህ መልኩ ይቀመጣል። ከተቀመጠልን ምን እናደርጋለን? ከለሩን አሁንም ክሊክ እንልና እንቀይርለት። ቀይ እናድርገው ለምሳሌ። አይ ካልነ ደግሞ እንቀንሰዋለን። ከለሩ አረንጓዴ ይሁን ትርፍ እንዲሆን ማለት ነው። ከዛ ራሱን ክሊክ በማድረግ ኢፌክት እናስራለን። ኢፌክቱን ምን እናደርገዋለን? አድ ኢፌክት ካልን በኋላ ካውንት ብለን እንጽፋለን። ካውንት ብለን ስንጽፍ በእንደዚህ መልኩ ይመጣል። ስለዚህ ካውንት ስታንዳርድ ሴቲንግ የሚለውን ከነካን በኋላ የምናስተካክል ይሆናል። እንደምታዩት ካውንት ዳውን ከሆነ እዚህ ጋር የምናደርገው
ካውንቱ እየቀነሰ የሚያሳይ ይሆናል ማለት ነው። ወይም ደግሞ እየከሰረ። ካውንት አፕ ከሆነ ደግሞ እየጨመረ የሚያሳይ ይሆናል። ስለዚህ ካውንት አፕ ስለሆነ ይሄ እዚህ ጋር ፕላስ ምልክት እናስራለን። አድ ስለሆነ ማለት ነው። መጨረሻ ላይ እንሄድና ደግሞ አንድ ኪው ፍሬም ፖዚሽን እናስራለን። መጀመሪያ አንድ ኪው ፍሬም ፖዚሽን ፕላስ ምልክት ነው መሰለኝ ያልኳችሁ፣ ይቅርታ። አንድ ኪው ፍሬም ፖዚሽን መጨረሻ አንድ ኪው ፍሬም ፖዚሽን። ስለዚህ ኪው ፍሬም ፖዚሽን እንይዝና ወደ ጫፍ መተን እናስቀምጣለን። ስለዚህ የመጀመሪያው ኪው ፍሬም ፖዚሽን ላይ 0 እናስራለን። 0 ቁጥር እናስቀምጣለን። ራሱ አስቀምጧል። መጨረሻው ላይ ደግሞ ሂደን ምን እናስርለታለን? የራሳችን ቁጥር ሲጨምር የሚያሳየውን ካውንት ዳውን ቁጥር እናስገባለን። 5000 እንበለው ለምሳሌ 5000 9956 ብሎታል። ችግር የለውም። እሱን እናርግና አሁን እዚህ ጋር እንመጣና ግራፍ እናስርለታለን። ግራፍ እንደዚህ አሰር። ይሄን ግራፍ ተጠቅመን እናስርና እዚህ ጋር የትርፍ ማለት ነው። አሁን ደግሞ ምን እናደርጋለን? የኪሳራው ምንድነው የሚሆን ብያችኋለሁ። ቀይ ካውንት ዳውን እናደርጋለን። ስለዚህ ፕላስ ምልክቱን እንጫንና ቴክስት ምልክቷን ነክተን 0 ቁጥር እንጽፋለን ለምሳሌ። ከዛ ፎንት እናስገባለታለን። ሲቀጥል ሳይዟን እንጨምራታለን። ከለሯን ቀይ፣ ኪሳራ ቀይ ነው ብያችኋለሁ። እናደርግና ወደዚህ እናመጣና እዚህ ጋር እናስቀምጣታለን። ካስቀመጥን በኋላ ምን እናደርጋለን? ከታች አድ ኢፌክት የምትለዋን ነክተን ኢፌክት እናስገባለን። እሱም ካውንት አፕ ዳውን የሚለው። ኦኬ፣ እንዴት አድርገን እናስገባለን? ከዚህ ጋር መጀመሪያ አንድ ኪው ፍሬም ፖዚሽን እናስራለን። መጨረሻ ሄደን ደግሞ አንድ ኪው ፍሬም ፖዚሽን እናስራለን። ስለዚህ መጨረሻው ላይ እንመጣና ምን እናደርጋለን? ማይነስ ቁጥሩን ማለት ነው 5500 ብንለው ለምሳሌ በማይነስ ነው የሚያስቀምጥልን። ከፊት ለፊቱ ማይነስ ምልክት ታስቀምጣላችሁ። ኦኬ፣ እንደምትመለከቱት ከላይ ትርፍ በቀኝ በኩል ትርፍ ያሳያል፣ በግራ በኩል ደግሞ ኪሳራ ያሳያል። አሁን እዚህ ጋር ግራፍ እናስርለታለን። ይሄን ግራፍ ተጠቀም። እንደምትመለከቱት አሁን የዚህ አይነት ሪዛልት ሰጥቶናል። አያችሁ? እንደዚህ አድርጋችሁ ካውንት ዳውን አኒሜሽን መስራት ትችላላችሁ ማለት ነው። ኦኬ፣ ስሙዝ ግራዲያንት ቴክስቸር። አሁንም እዛው ላይ ፕላስ ምልክቷን ከታች ነካ እናደርግና ሼፕ እናስገባለን። ለምሳሌ ይህን ሼፕ አስገባው። ይህን ሼፕ ካስገባው በኋላ ከታች ኤዲት ሼፕ የምትለዋን ነካ በማድረግ ሼፑን ኤዲት አደርጋለሁ። እንዴት አድርጌ? ዋይ ኤንድ አክሲስ በመጠቀም ማለት ነው። ኤክስ አክሲሱን ትንሽ ጨመር እናደርገዋለን። ዋይ አክሲሱንም እንደው ደግሞ የተወሰነ ጨመር እናደርገዋለን። በእንደዚህ መልኩ ይቀመጣል። ከዛ በመቀጠል ራሱን ሼፑን ነካ እናደርግና ምን እናደርጋለን? ከለር የምትለዋን ነክተን ከለር እንቀይርለታለን። ከለሩን ለምሳሌ እዚህ ጋር ግራዲያንት ማድረግ አለብን። ግራዲያንት አደረግን። ግራዲያንት ካደረግን በኋላ የመጀመሪያው ከለር ጥቁር ነው፣ ሁለተኛው ደግሞ ነጭ ነው። ስለዚህ ነጩን የተወሰነ ብለርድ የሆነ ወደ ጥቁር ጠጋ ያለ ብናደርገው አሪፍ። እንደዚህ እናደርጋለን። አሁን በጣም ጥቁር ስለሆነ ትንሽ ነጭ የሆነችውን እችን እንመርጣለን። ከዛ እችን የተወሰነ ጫፏ ቀረብ ወይም ደግሞ እንዲህ እያደረግን እናስተካክላለን። ከዛ ቴክስት እንጽፋለን። ምን ብለን? ስሙዝ ቴክስቸር ብለን ብንጽፍ ችግር የለውም። ስሙዝ ቴክስቸር ስሙዝ ቴክስቸር ብለን እንጽፋለን። ስሙዝ ቴክስቸር ሌተር እዚህ ጋር መጀመሪያ ላይ ሶፍት ብንለው በነገራችን ላይ እዚህ ጋር የራሳችሁን ቴክስት ማስገባት ትችላላችሁ። ማንኛውንም አይነት ቴክስት ማለት ነው። ከላይ ሪቦት ሬጉላር የሚለውን በመንካት አሁን ለምሳሌ ፎንቱን እንደዚህ አድርገን ቦልድ ማድረግ እንችላለን። ቦልድ ካደረግን በኋላ ደግሞ እዚህ ጋር እችን 18 ፒቲ የምትለዋ የተወሰነ ጨመር አድርገን 40 ፒቲ ወይም ደግሞ 20 ፒቲ ብናደርግ በቂ ነው። እዛ ከለሩን ነካ እናደርግና ነጭ እናደርገዋለን።
ጨረስን። ሳይዟን የተወሰነ እንደዚህ ጨመር እናደርጋታለን። በቃ በእንደዚህ መልኩ እናስቀምጣለን። በመቀጠል ናይክ እንወጣና ምን እናደርጋለን? ስትሮክ እናበራለታለን ከቻል ማለት ነው። ስትሮክ ነካ እናደርግና ስትሮኩን ነጭ አድርገን እንዲበራ እናደርጋለን። ተወሰነች ጨመር ካደረግናት በቂ ነው። እንደምትመለከቱት በእንደዚህ መልኩ መጥቷል። ከታች ኤዲት ኤንድ ሼፕ የምትለዋን በመንካት ደግሞ ራዲየሱን የተወሰነ ከርብ እናደርገዋለን። በእንደዚህ መልኩ ይቀመጣል። አሁን ሁለቱንም ግሩፕ እናደርጋቸዋለን። ግሩፕ ካደረግን በኋላ ለሁለቱም ምን አንጸባራቂ ላይት እንሰጣቸዋለን። እንዴት አድርገን? ለምሳሌ እዚህ ጋር ኢፌክት የምትለዋን በመንካት አድ ኢፌክት ስሙዝ ቢቬል የምትለዋን እችን እነካና አሁን ተወሰነ እችን ራዲየሷን 1:10 አካባቢ እናደርጋታለን። 10 በቂ ነው። ከዛ ደግሞ አድ ኢፌክት ብለን ደግሞ አንድ ኢፌክት እናስገባለን። ኢዴጅ ግሎው ብለን እንደዚህ ኢዴጅ ግሎው እናስገባለን። ኢዴጅ ግሎው ለምሳሌ ይሄው 5.34 ብናደርገው በቂ ነው። 3:4 ይበቃል። በመቀጠል ከታች ቶርሾድ የምትለዋ 1:90 አካባቢ ብናደርገው ጽሁፉ ትንሽ ብለርድ ስለሆነ ሊታይ ስላልቻለ እንዲታይ እናደርጋለን። 90 አካባቢ 96 94 በቂ ነው። ከታች ብለር የምትለዋን ነካ እናደርግና በደንብ ብለርድ እናደርገዋለን። 1:50 አካባቢ ያችሁ በእንደዚህ መልኩ እንሰራታለን። 50 አካባቢ እናደርገው 55 ምናምን በቂ ነው። አሁን ይሄው የዚህን አይነት ሶፍት ግራዲያንት ስሙዝ ቴክስቸር እንደዚህ አድርገን መስራት እንችላለን። አመጣጡን ደግሞ ምን ማድረግ አለብን? ከላይ ወደታች ወይም ደግሞ ከታች ወደ ላይ ማድረግ እንችላለን። ለምሳሌ ይሄው ወደታች እንደዚህ ሳብ እናደርግና በመሃል ጋፍ እናስርዳታለን። እንደምትመለከቱት እንደዚህ ብሎ እንዲመጣ ማድረግ እንችላለን። እንደዚህ እያደረግን መስራት እንችላለን ማለት ነው። እነዚህን አራቱን ነገሮች በደንብ ጠንቅቃችሁ ካወቃችሁ ኤንላይት ሞሽን አፕሊኬሽን ተጠቅማችሁ ቪዲዮ እያቀናበራችሁ ምርጥ ቪዲዮዎችን እየሰራችሁ ለፈለጋችሁት ፕላትፎርም እንደምትጠቀሙ አልጠራጠርም። ስለዚህ የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩ። ቻው፣ ደህና ሁኑልኝ።